አይደብርም? ሁለት ተማቾች ከአንድ ቤት እንትን ስትል ምንድን ነው የሚደብረው እንዴ? እናታችሁን ብትመጣ ነው ችግር የለውም። ለኔም ችግር የለውም። አትንካኝ። ምን ችግር አለ? እኛ ኖርማል እኮ ነው አሜሪካን ሀገር ውስጥ እና ሁሉ ሰላም ነው። ቆይታ ካልተሻለ አይደለ? አንተ መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። ምን ሆነ ነው? መንጃ ፈቃድ አምጣ። ቆይ ምን ሆነ? መንጃ ፈቃድ አምጣ። መንጃ ፈቃድ በግድ ነው እንደምትወስደው? እዛ ቁጭ ያለ መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። አልሰጥም። መንጃ ፈቃድ አምጣ እንዴ? ቆይ እባክህ ውጣ። ውረድና አናግረው። ምንድን ነው እዛ የተናደደው? ሌላ ቦታ የተናደደው እንዴት ይሆነ? እሺ ምን እያልከኝ ነው? የፈለግሽበት ኮሌጅ ትምህርት ቤት ውስጥ አስተምርሻለሁ የተሻለ እኔ ላንቺ በእውነት ነው። እኔ እንዲያውም ይዤሽ ሁሉ ፕሮሰስ ጀምራለሁ። ቀዝቀዝ ያላለ ምንድነው አንተ? ኮካ ኮሌ ውሃ እኮ ነው የተባልከው። የራስ አስተናጋጅ የለም እንዴ? ባለቤት የለም እንዴ? ቀዝቀዝ እባክህ። ውሃና ኮካ አንድ አይነት ነው? እንዴት ነው? ተለቀቀ እንጂ ምን ውሃ ነው አይደል እንዴ? ምንሽ ብታስታውቂኝ ምን ችግር የለም። አንተ ግን ከኔ ጋር ሆነ እንዴት ነው ከእህቴ ጋር መሆን የፈለግከው? መቼ ነው ያያሃትስ? ምን ችግር አለው እንዴ? ችግር አለው። እንዴት ከኔ ጋር ሆነ እኔ ትቼ እህትሽ እንዴት ተመኘው ትለኛለህ? ካንቺ ጋር ሆኜ አይቻታለሁ እኮ አልኩ። ስላየኋት እኮ በቃ ወደድኳት። አንተ ግን እንዴት ሁለት እህትና ማቾችን መመኘት ትንሽ አይከብድም? ኧረ ምን ችግር አለ? እናታችሁን ብትኖር ምን ችግር የለም። እናታችንን ምንም ችግር የለም። እንደ ታላቅ እንደመሆኔ መጠን ላንቺ የሆነ ነገር አስቤ ነበረ። አንድ የሆነ ጥሩ ሰው ማውቀው ነበረ እና እሱ እንድታዋሪ ፈልጌ ነበር። ያው እንደምታውቂው እኔ ለትምህርትሽ ብዙ ለፍቻለሁ። አሁን ደግሞ እስኪ የሚያግዘን ሰው ምናልባት ብር ምናምን ሊሰጠን ይችላል። እኔ እኮ ነው ያላቃችሁም እንደ ኢትዮጵያ ውስጥ ደግሞ ምንድነው የተሻለ ነገር አትፈልጊም? ምን ከሊስትሮ ጋር ከምናምን ጋር ግንኙነት ፈጥራችሁ እንትን የምትሉት ምን ያላቀውም እንዴ? ከአንቺ ጋር መሆን እፈልጋለሁ። እኔ አንቺን ማግባት እፈልጋለሁ። ነው ትልቅ ሆንኩብሽ? በጣም አንድ ፍሬ እኮ ነው። ይሄን ቀለም ቀብቼው ነው ቅድም ብዬሻለሁ። አታምኝም? ስለዚህ በቃ እኔ ላይፍሽን ልቀይር ነው የመጣሁት አለ። ስቶፕ ኢት እና እባክሽ ኢዲ ምንድን ነው የሚሰራው? ማርኬቲንግ ተማሪ ነው። የዚህ ሀገር ትምህርት ቤት ደግሞ ምን ሊያወጣ ነው ተምሮ? ይማራል። ቀጥሎ ደግሞ ጎን ለጎን ነጋዴ ነው። ማርኬት አይደለም ማኔጅመንት አይደለም የፈለገውን ቢማር የዚህ ሀገር ትምህርት የት ሊደርስ ነው? እባክህ ለምንድን ነው የምታስቀኝ? ማለት ግን እንደዚህ እኮ ስቅ ያላቅም አሜሪካ ከመጣሁ እዚህ ሀገር ስቅ ያላቅም። እዚህ ሀገር እኮ እናውቀዋለን። ተማረሽ፣ ደከምሽ፣ ለፋሽ፣ ሰራሽ ጠብ የሚል ነገር የለም። ታዲያ ውጪ ሽንት ቤት ባጠሙ ይሻላል። እሱ ሴት ተገኝቶ በዘመድ እኮ ነው የሚገኘው ሽንት ቤት ማጠብ። ኢትዮጵያ ማስተሳሰብን ታቆማለህ ማለት ነው። ነው እኔ እኮ አንዴ ወስኛለሁ። እኔ አንቺን አግብቼ አስተምርሽ ይዤሽ መሄድ ነው የምፈልገው ብዬሻለሁ። ድምፁ ቀንስ። እዛ ጎረቤት ከስተመር እየረባሽ ነው። ብስቁ ከሆነ እዛ በተለይ ድምፁ ቀንስ። ከስተመር እየረባሽ ነው። ምን አይነት ዌይተር ነው አንቺ? እዚህ ሀገር በቃ እንደዚህ ነው። በቃ እንደፈለግሽ ማውራት እንደፈለግሽ መሳቅ የማትችይበት ሀገር። ታዲያ ይሄን ሀገር ነው የምፈልገዋለሁ የምትይኝ? ምን ያህል ጊዜ ቆያችሁ? ኦኬ ኢትዮጵያ ስመጣ ማግኘት ሰው ነው እንግዲህ ኦልሞስት ወደ 4 ዓመት ምናምን 5 ዓመት እዛው ነው። ቆንጆ ነው አይደል? ጸባዩ ነው። እኔ እኮ ነው ያላቃችሁም እንደ ኢትዮጵያ ውስጥ ደግሞ ምንድነው የተሻለ ነገር አትፈልጊም? ምን ከሊስትሮ ጋር ከምናምን ጋር ግንኙነት ፈጥራችሁ እንትን የምትሉት ምን ያላቀውም እንዴ ለኔ አትንገሪኝ። አውቀዋለሁ እኔ በጣም ታውቃችሁ ሊሆን ይችላል። እኔ ግን እንደዛ አይነት ሰው አይደለም። አንቺ ግን ላይፍሽን አለ ምን አለ ማትቀይሪ ነው። እኔ የከበደሽ ነገር ከእህቴ ጋር ጓደኛ ስለነበርክ የሚለው ነገር ከሆነ ይሄንን አውጪው። በአባት ነው የምትገናኝ ችግር እኔ ላይፍሽን ላስተካክልልሽ። ሰላም ሰላም። በሀገር ውስጥና ከሀገር ውጭ ሆናችሁ የኔን ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁኑ። ጤና ይስጥልኝ። የትን አዋሪው አቤት ዋተር ቦት ውሃ ኦኬ ውሃ አረ ወተር እሺ ውሃ እሺ ውሃ ታንክ ዩ
ኦኬ እሺ ችግር የለም እንደዚህ ምን ይመስላል እዚህ ወር ምን አይደል ሰላም እንዴት ነህ? ምን በጣም ቆየሽ? ምንድን ነው እንደዛ አጣችሁ አንተ የጠራኸኝ? ቆየሽ ግን በጣም ምን አዎ በሰላም መንገድ ክራውድ ነበረ። ኧረ እባክሽ እውነት እንዴት ነሽ? ደህና ነኝ። ቤተሰብ ሁሉ ሰላም? ሁሉ ሰላም እግዚአብሔር መጥራት አልችልም እንዴ? ኧረ ትችላለህ በደምብ። ታዲያ እና እንዴት ሰላም ነህ? ነሽ? ደህና ነኝ እግዚአብሔር ይመስገን። ዋናው የማይፈለኩሽ ጉዳይ እስካሁን መቼም ከአንቺ ጋር ብዙ ቆይተናል። በትክክል ብዙ ነገርም አድርጌልሻለሁ። አዎ ስለዚህ አሁንም በጣም ስለምቸኩል ያን ዋናውን ነገር ልንገርሽ። እህትሽን እንድታስታውቂኝ ትንሿን አይቻታል። እህቴ ምን ችግር አለ? ከእኔ ጋር እኮ ነበር። እምልሽ እንድታስታውቂኝ ምን ችግር የለም። አንተ ግን ከእኔ ጋር ሆነህ እንዴት ነው ከእህቴ ጋር መሆን የፈለግከው? መቼ ነው ያየሃትስ? ምን ችግር አለው? እንዴ ችግርም አለው። እንዴት ከእኔ ጋር ሆነህ እኔን ትቼ እህትሽ እንዴት ተመኘው ትለኛለህ? ከአንቺ ጋር ሆኜ አይቻታለሁ እኮ አልኩሽ። ስላየኋት እኮ ነው። በቃ ወደድኳት። እኔ ይሄንን ማመን አልችልም። ምንም ችግር የለውም። እኔ አላቋርጥም። የምሰጥሽን ነገር ጠቅላላ አላቋርጥም። አንተ ግን እንዴት ሁለት እህትና ማቾችን መመኘት ትንሽ አይከብድም? ኧረ ምን ችግር አለ? እናታችሁን ብትኖር ምንም ችግር የለብኝ። እናታችንን ምንም ችግር የለብኝ። ህፃናት ልትይ ነው? አይ ታዲያ እንደዛ ሳይሆን ከኔ ጋር ነበርክ ብዬ እኮ ነው። ምን ችግር አለ? ለአንቺ እኮ የሚገባውን ነገር አድርገህልኛል። በቃ ታዲያ ደግሞ እሷን ደግሞ ላዝናናት። በቃ እንግዲህ እሷን ጠይቃትና ምንም ችግር የለም። አስተዋውቅሃለሁ። አስታውቂኝ እባክሽ። እጠራታለሁ ደውልና። አመሰግናለሁ። እሺ ምን ጠጫለሽ? ለኔ ውሃ ግን ከኔ ጋር እኮ እንደሆንክ ታውቃለች። እህቴ እኮ ከኔ ጋር ግንኙነት እንዳለ ታውቃለች። እና ምን ችግር አለው? እኔ እኮ አንቺን እኮ የሚገባውን ነገር በትክክል አደርግልሻለሁ። ከእሷ ጋር በሆንም እኮ አንቺን አልተውሽም። ታውቂያለሽ። እሺ የምትል አይመስለኝም። ሞክሪ፣ ችግር የለውም። ብር የማይገዛው ነገር አለ ብለሽ ነው? የማይለውጠው ነገር አለ? ብርም ቢሆን እኮ ያው ከኔ ጋር ግንኙነት እንዳለ ስለምታውቅ እንዴት አንተ ከኔ ጋር ተኝተህ ደግሞ ከእሷ ጋር? ችግር የለውም፣ ችግር የለውም። አንቺ ብቻ አስተዋውቂ። እስቲ እሞክራለሁ እንጂ እሺ የምትል ግን አይመስለኝም። ችግር የለውም። እሺን ደግሞ በአባት እንጂ በእናት አትገናኝ። ቢሆንስ እኔ ነኝ እኮ ያሳደግኳት። ምን ችግር አለው? ባንገናኝ ሰው እኮ ነው አባታችን ማለት ለሁለታችንም አባታችን አይደል? አይ ችግር የለውም እባክሽ። ያስማማን ምንም አያጣላም። እህትሽን እኮ ነው የጠየኩሽ። ለኔ ውሃ አምጣልኝ፣ ውሃ አምጣልኝ። ውሃ እሳቸው የጠጡ አንቺም ውሃ ትንሽ አይከብድም? አንተ የታዘዝከውን አታመጣም እንዴ? ምንድነው ጆሮውን ተክለ መሰበው? ታዘዝክ አይደል? ጆሮዬን ማትቸከው ሂድ በቃ ተከል። ምኑ ማን ውሃ ተባልክ አይደል? አዎ ሂድ በቃ። እነዚህ ውሃ የጠጣሽ ነው እንዴት ውሃ ትደረጋለሽ ያልኩ። ይዘና ውሃ እንዴት ነው የሚያደርጉት? ስለዚህ ይኸውልሽ አንድ ነገር ምን አለ መሰለሽ፣ እኔ ምንም ነገር አላቋርጥብሽም። እሺ ማቋረጡ ብቻ እኮ አይደለም። አዎ እንዴት ነው እሷን ላሳምናት የምችለው? ሲቀጥል ደግሞ እንዴት ነው እኔ ራሴን አሳልፌ ሰጥቼ እንደገና ደግሞ ሆቴል ልሰጥህ የምችለው? ሻሩና በይው ችግር የለም ጓደኛዬ ነው ብለሽ አንቺ አስተዋውቂ። በቃ ስራው የኔ ነው። ምን አገባሽ? ቢሆንስ የእህቴ ህይወት ሲበላሽ ደግሞ እኔን ትተህ እሷ ጋር ስትሄድ እሷን ትተህ ሌላ ጋር እንደማትሄድ በምን እርግጠኛ መሆን እችላለሁ? ለምንድን ነው ማበላሸው? ላይፏን እኮ ነው ማስተካከልላት። መሰረታዊ ነገር እኮ አስቀምጬላት እኮ ነው የምሄደው። ምን እያልሽ ነው? እኔ ማመን አልችልም። እንደዛ አይነት ሰው መሆንክን በፍጹም እንትን ብያለሁ። ተይ የኔ ቆንጆ፣ ተይ የኔ ቆንጆ። አልተውሽም እኮ አንቺንም እሷ ጋርም አንቺ ጋርም እመጣለሁ። ምን ችግር አለ? አይከብድም ትንሽ ግን እኔንም ምን ይከብዳል? አዲስ ነገር ነው እንዴ አንቺ? የአሜሪካ ብታይ እኮ ሲምፕል ነገር ነው። ቀዝቀዝ ያላለ ምንድን ነው አንተ? ኮካ እኮ ነው ውሃ እኮ ነው የተባልከው። የራስ አስተናጋጅ የለም እንዴ? ባለቤቱ የለም እንዴ? ቀዝባል እባክህ። ውሃና ኮካ አንድ አይነት ነው? እንዴት ነው? ከለር ቀይረ እንጂ ምን ውሃ ነው አይደል እንዴ? እንደዚህ የምትጫወት ባለቤቱ የለም። የለም ባለቤቱ ጥሩ ልጅ እባካችሁ። ባለቤቱ ይዘልኝ ነው ቀይር በላ ሌላ ነገር ብትጫወት ተረጋጋ። ውሃና ኮካ ለይተህ አታውቅም? እርሳ ሰው ለምን ይጫወቱ? ትሄዳለህ አትሄድም? አሁን ከፊቴ ዘርበል አትሄድስ? ጋዳሚት እራስ ነው ማነው ደግሞ ማነው ምንድነው አንተ ረብ ያለሽ ሂድ ጋርዳመት ይላል እዛስ ጋርዳመት ሂድ በቃ። ስራት ያዝ ምን ይረብሸኛል በእናታችሁ? አንተ ይሄንን ባህሪህን አሁንም አልተውክም። እህቴን ልታቃጥላት ነው በዚህ ባህሪ። እኔስ ችዬህ ነበር። ምን ላድርግ ብለሽ ነው? ያበሳጭማ ውሃ ነው ያዘዝሽው። ቢሆንስ ይሄ ልጅ ዋዝሽ እኮ አስተናጋጅ ነው። አሁን ባለቤት ድረስ እንኳን መጥራት የለብህም። ምክንያቱም ይሄ ልጅ ስንት ነገር አለው የሚደፍነው ቀዳዳ። ኮካ ደግሞ ለአንቺ አይፈቀድልሽም። ባለፈው አልነገርሽኝም? ጣፋጭ ነገር አልጠጣም አላልሽኝም? ልክ ነህ፣ ግን ቢሆንም ስርዓቱ እንዳትታመንብኝ ነዋ። እኔ እኮ ለአንቺ ከማዘን እኮ ነው። ካቸ ነው ማለት ስራዬ ነው። ብርጭቆ ላምጣልሽ? ብርጭቆ ይጨምር ብርጭቆ ጨምርልሽ? ታወቃላችሁ
ትታወቃላችሁ? ከስተመር ነኝ እዚህ ቤት። ኦኬ። ለዚህ ነው ያለ ፍላጎትሽ የሚከፍትልሽ? አይ ችግር የለውም። እውነት አሁን የመጣንበትን ጉዳይ በቃ ደውይና ጥረት። ግን በዚህ ባህሪ እኔ እህቴን አቃጥለህ እንድገላት አልፈልግም። በፍጹም ቆንጆ። እሷን ሳገኝ ለሁሉ ነገር እተዋለሁ፣ እረጋጋለሁ። ግድ የለሽ አንቺም ታውቂኝ። አንተ ብለህ እኮ ነበር እኔ ስታገኝ እኮ እንደዚህ ነበር ያልከኝ። ስበሳጭ አይተሽኝ ታውቂያለሽ። አሁን አያበሳጭሽም? እኔ ወይተር ተራ ወይተር እኮ በንግግር መፍታት እየቻላችሁ እዚህ ደህን ደረጃ መደረስ የለበትም። እንዴት ነው ከእሷ ጋር መቀጠል የምትችለው? እህትሽን ደውይ፣ ችግር የለውም። ያሳምናታል፣ ችግር የለውም። ደውይላት ወይ እንጂ ስልክ የለው ደውይላት እንጂ አለው። ደውልላታለሁ። ጠጪ እንጂ ለምን ቁጭ ትያለሽ? ጠጪ እሺ ጠጪ። አዎ ቆንጆ ነው። ያሽ ጠጪ፣ እውነት ጠጪ። ተቃጠል ጠጪ። እሺ ጠጪ። ምን እንዳንስሽ? ምን ማለት ነው? ተቃጠል ምንድን ነው የሚለው? ተቃጠል ምንድን ነው? ክብሪት ነኝ ነው ያልከኝን ሰምቶ ይሆናል። እኔ እህትሽን ልውሰድ እያልክ አይደል ያለኸው? ምን አናደደህ አንተ? ይሄ ምን አገባው? ደሃ አይደለም እንዴ? ዝም ብሎ አይሰራ? እየሰራ ነው። የሰራ ሰው ደግሞ ደሃ ይባላል። ታዲያ ማን ምን ያልክ? ደሃ ያልከው? ታዲያ ደሃ እኮ ነህ አንተ። እኔ ደሃ? አዎ። ወይኔ እናቴ አንተ እዛ በልተህ ተነፋፍተህ እኔ ደሃ አልክ? የምንድን ነው? ቢዛ ለመባል ፍዛ ነው ምንድን ነው? ከዛ ነፍስ አለ አንተ የምትበላው ልጥ ምግብ እሱ ነው ፍዛ። እሱንም ታውቀዋለህ እንዴ? አዎ እሱ ተስታ ባለ ደግሞ ጠጪ። እሺ ጠጪ። ወይተር ነው እንደምታዩ ምንድን ነው ግንኙነት አላችሁ እንዴ? አይ ሁሌ ስለምመጣ እዚህ ቤት ልጅ ተመታ ያለን ይሄን የመሰለ መልክ ታዲያ ወደ እሱ ጋር እንዲበለሽ የምታዩ ምንድን ነው? አይ እዚህ ቤት ከስተመር ስለሆንኩኝ ለዛ ነው። እኔንም እያጠራጠርሽ ነፃነቱ ነው። እያጠራጠርሽ አደርቢ እያጠራጠርሽ ነው። እሱ ባንተ እንትን አይልም አያምርም መደረቡ። ምንም ነገር እኮ ማለት እኮ አይደለም። አንቺ ብትደርቢ ችግር የለውም እኮ አንተ ታዲያ እኮ እየቀና ነው ያለው። ልጁ ከስተመር ስለሆነ እያስተናገደን ነው ያለው። በስርዓት ለምን አልቀናም? አንቺን የመሰለ ቆንጆ ወይተር ተጭ ሲያደርግሽ አንተ እህቴን ነው የፈለግከው። ሶፍት ልጨምርልሽ? እኔ ትተህ እኮ እህቴን እየፈለግክ ነው። አናግሪኝ። አሁን ያትካ ዩካሪ አትበል። እኔ ዩካሪ አይደለም አባባ ነው ዩካሪ አትበል። አሁን እየነገርኩ ነው። አይሽ ሶፍት አመሰግናለሁ። አሁን በሱ መናደዱን ተና የመጣንበትን ጉዳይ እናውራ። እህቴን እንዴት ነው እንትን ማለት የምትችለው? ችግር የለውም። እንደኔ እንደማታረጋ በምን እርግጠኛ መሆን እችላለሁ? ኤቭሪቲንግ በኔቴ ባንተማ መተው አልችልም። ዞሮ ዞሮ ካንተ ጋር ብትሆን ራሱ እኔ እሷን እንትን እላታለሁ። ምን ትሉት? ሁሉንም ነገር ኮንትሮል አደርጋለሁ። እሷን በሙሉ እቆጣጠራታለሁ። ችግር የለውም። እንጂ እንደፈለክ እንድትልባት አልፈልግም። ቴሌቪዥንም ግጠሚባት፣ ችግር የለውም። ምንም ነገር እሷን የሚያስት ነገር ማድረግ ከማዝናናትና እሷን ከማዘነጥ ውጪ ምንም ነገር አላረግም። ቴሌቪዥንም ግጠሚ፣ ችግር የለውም። ተከታታይ። እውነቴን ነው የምልሽ። ይሄው እኔ ግን በፍጹም ሊዋጥልኝ አልቻለም። ይሄው እውነቴን ነው የምልሽ። ለምን ይዋጥልሽ? አታምን? እስከዛሬ ድረስ እኔ ያጎደልኩብሽ ነገር አለ? የለም። ስለዚህ አንተ ታዲያ ያን አላጎደልክብኝም ብዬ እኮ እህቴን ነው የተመኘኸው። እኔ አንተን በማነኔ እኮ ጭራሽ እህቴን ላይ ነው እንትን ያልከው። ይገባኛል። ሌላ ሰው ቢሆን እንኳን ምንም አይመስለኝም። ይገባኛል የኔ ቆንጆ። እሷን ብትመጣም እኮ ያንቺ ነገር አይጎልም፣ እንዲያውም ይጨምራል። ካሳም እሰጥሻለሁ። እሷን ብታምጪ አንቺ በል ደውይላት። አሁን ደውይላት። የኔ ቆንጆ እኮ እሺ እንደምትይዝ ብለሽ ትከራከራለሽ። ወይ ሄደች እንደ ወራት ሄደች። ምን ፈልጋት ነበር እንደ ለምን ፈልጋ ሶፍት ያልተቸን ደሞ ኮካ አልጠጣችም። ሽንት ቤት ሄዳለሁ ብላ ነበር። ሽንት ቤት ሶፍት ይዘህ የመጣው ለምን? እንዴት ነው አንተ ሰው የምታወራው? ቆይ እንዴት ነው የምታወራው አንተ? በሶፍት ነው የምትጠቀሙት ሽንት ቤት አይደለም? እና ይዘልኝ ነው ብላ ጨርቅም ያለ ስምንት ወረቀት እንጠቀማለን። ጠጣው። ሳጥን ቢራ ሳጥን እንትን አምጡለት። ይሄ ምንድን ነው? ጠጣ ዳ ያልከው አማርኛ ማለት ነው። ምን ይላል? ማላንስ ያሳያል። እሱ ምን ይላል? ትንሽ ወደ ሚልክ ይቀየራል። ጨምርለት። ጠቁራት አዋለሁ ሳጥን ድረስ ላሳስተት። አንተ እዚህ ሀገር ስትወጣ ይሄንን ነበር የምትጠቀመው። ዛሬ እንትን ብለህ ሳውት ምን ይሽ እኔ አንተ ይሄንን እኔ ገራው እራስህ ገርባውት። እሺ እራስህ ገርባውት። አልገርብብም፣ እንደው አልገርብብም። ቁጭ ይላል። አልገርብብም። እኔ ቁጭ ብዬ እጠጣለሁ። ዳባ ነው ያልከው? ገሲር ከዛ በደምብ ደሞዜ ምን አይነት ባለቤት ነው እዚህ ቤት ያለው? እባክህ ባለቤት ቆንጆ ባለቤት ነው፣ ስርዓት ያለው እንዳንተ አይነት ነው እንጂ ስርዓቱ ስራ አስኪያጅ የለውም። የለም ስራ አስኪያጅ። እኔ እንደፈለኩ መዝናናት አልችልም። የፈለኩ አትክፈታ።
ደሃ ብለህ አፋትክ እና ምንድን ነህ አንተ? እኔ ቤት አለ፣ መኪና አለ፣ እኔ ብር አለ። እግዚአብሔር ይመስገን ቀበሌ ቤት ያለኝ ቀበሌ ቤት ያለኝ የጭቃ ቤት አይደለም። አሁን በአዲሱ ኮሪደር ልማት ብሎኬት ሆኗል። ኧረ እባክህ ታሳየኛለህ? ምን ቤቱ ቸስ ጉራይና አላውቅም። እንደዛ ስንት ያበርዛ ፍልች ሽንት ቤት ያቅደም ተይዘኛል። አፍ አትክፈት ወራዝ ምን ውሃን ጠጣ ጉራይ ቸስ ድርጅቴን አላየኸውማ? ድርጅት የራስህ ነው። እዛ ባንክ ቤት ያስቀምጠው። ይሄ አማርኛውን ያልፈታ ስራ አስኪያጅ የሌለበት ቤት እንዴት ነው የመጣሁት ዛሬ? አማርኛ እንኳን ያልፈታው ነው። እሷ ነች እዚህ የቀጠረችኝ እኮ ጉድ የሰራችኝ እሷ ነች። ሄሎ ኤዱ፣ አንዴ ፈልጌሽ ነበረ። እዛ ሁሌ የምንቀመጥበት ሬስቶራንት ትመጫለሽ? እሺ የኔ ቆንጆ ቶሎ ለይልኝ ግን። እሺ መጣሽ እንዴ? እኔ ቆንጆ ደህና ነሽ? በሰላም እንደዘጠርፍሽ ጥረሽ? አዎ በሰላም ነው። አንድ የሆነ ነገር ቶሎ መጣሽ ግን እዚህ አካባቢ እኔማ የሆነ ነገር ላማክርሽ ነበር። ምን ገጠምሽ? እኔ ላንቺ ጥሩ ነገር ነው የምመኘልሽ እና እንደ ታላቅ እንደመሆኔ መጠን ላንቺ የሆነ ነገር አስቤ ነበረ። አንድ የሆነ ጥሩ ሰው ማውቀው ነበረ እና እሱ እንድታዋሪ ፈልጌ ነበር። ያው እንደምታውቂው እኔ ለትምህርትሽ ብዙ ለፍቻለሁ። አሁን ደግሞ እስኪ የሚያግዘን ሰው ምናልባት ብር ምናምን ሊሰጠን ይችላል እና ለዛ ነበር የኔ ቆንጆ። አልገባኝም። ማለት እንዴት ጠዋት በጣም ተጠርፈሽ ስትወጪ ያዩሽ ነበር? አዎ በአስቸኳይ ጠርቶኝ ነበር እና ለዛ ነው አሁን አዋርቼው ላስተዋውቅሽ ነበረ። ምን አይነት ሰው ነው? እንዴት እኔ ሳታማክሪ ዘንድ ሰዎችሽ? ገባኝ። አይ እኔ እኮ ማለት ለሌላ ነገር አስቤው ምናምን አይደለም። ይሄ አግቢው ምናምን ነገር አለልሽም፣ ግን ለትምህርትሽ የሚያስፈልግሽን ነገር ካሟላልን ብዬ ነው። ቢያንስ እኔንም ካገዘኝ ብዬ እኮ ያው ታውቂያለሽ ብዙ ወጪ አለብን። በቃ ምን ልበልሽ የሚያስፈልጉሽን ነገሮች እንዲያስተካክልልሽ ብዬ እኮ ነው። ላንቺ ጥሩ ነገር አስቤ ነው። ላንቺ ደግሞ ታውቂያለሽ ሁሉንም ነገር ስለምታውቂ እንዴት ማዋራት እንዴት ማድረግ እንዳለብሽ ታውቂያለሽ። እኔ ደግሞ አለው ሁሌም አብሬሽ። ሰውዬው በጣም መልካም ሰው ነው። ለኔ ብዙ ነገር አድርጎልኛል። ደግሞ እሱን ደግሞ በጣም ይቀርበሽ ስታዩ ሁሉንም ነገር ትረጅኛለሽ ምን አይነት ሰው እንደሆነ። ሰውዬውን ታውቂዋለሽ ግን ያው በደንብ አታውቂውም። የሆነ ጊዜ እንደውም አንድ ጊዜ ምሳ የበላ ነው ትዝ አይልሽ? የሆነ ዲያስፖራ ነገር ቀይ የሆነ መላጣ ወፍራም ሰው ከእሱ ጋር ነው ልታገናኝ የፈለግሽ? አይ እንድታዋሪ ፈልጌ እኮ ነው። በጣም ትቀንጃለሽ ያለሽ። አይ እንደዛ አይደለም የኔ ቆንጆ። እልሽ ሄዱዬ እንደነገርኩሽ ነው። ለሌላ ነገር ምናምን አስቤ አይደለም። ይሄን እንደኔ እኔ በደንብ አውቀዋለሁ ሰውዬው ማለት በቃ እንድታዋሪው ነው። ለትምህርትሽም ከበር እንዲያደርግልሽ ነበር። ጥሩ ጓደኛዬ ነው። ወደፊት አገባለሁ ምናምን ያልሽ ነበር። ያው የሆነ ጊዜ አብረን ነበር። አሁን ደግሞ ብሬክአፕ ፈጥረናል እና ከአንቺ ጋር መሆን ፈልጎ ነው ስልሽ፣ ያው እኔ እንድታገቢው ምናምን ነገር አይደለም። ዝም ብለሽ እንድታዋሪው ለትምህርትሽ ለአንዳንድ ወጪዎችሽ እንዲሸፍንልሽ ብዬ የተወሰነ ገንዘብ ከበር ካደረገልን ብዬ። እኔ ደግሞ እህቴ ከማንም አንሳ ማየት ስለማልፈልግ ይህን እንድትጠቀሚበት ብዬ ነው። የተሻለ ነገር ላንቺ እንትን ብዬ እኮ ነው። አውሪውና እስኪ ላስተዋውቃችሁና አውሪውና ከዛ በኋላ ዝም ብለሽ ለትምህርት ቤትሽ የሚያስፈልግሽ ለኔ የተወሰኑ ወጪዎችን ከበር እንዲያደርግልኝ ብዬ እኮ ነው። መቼም ትረጅኛለሽ፣ አልተቀየምሽኝም። እስኪ ይኸውና ከዛ በኋላ እንትን እንላለን። ላስተዋውቅሽ እዚሁ ነው ያለው። ታውቂው የሚገርም ውበት እንዴ! ስትቀርብ ሌላ ነገር ነው የምትመስለው። በእኔ ወጣ ነው። በጣም የሚገርም በርቀት ስላየኋት ነው። በእኔ ወጣ ነው። ግን ይለያያል። የሰው ልጅ አፈጣጠር በጣም የሚለያይ። እንዴት ቆንጆ ልጅ ነች። ምርጫዬን አልተሳሳትኩም ማለት ነው። በእውነት እንግዲህ የምወዳትና ትንሿ እህቴ እሷ ናት። የኔ ቆንጆ የምወዳትና ትንሿ እህቴ እሷ ናት። ተማሪ ናት ገና። አስተምራታለሁ ምናምን እያልሽኝ ነበር። ጠይቄ ነበር። ባለፈው አጫውቼ የለም ሁሉም ነገር ለኔ ተይው፣ ችግር የለም። የኔ ቆንጆ እንዳለችሽ መቼም ምንም አዲስ ነገር እንደሌለው ነገር አይደል? የኔ ቆንጆ ማን ነበር ስምሽ? ኤደን። ኤዲ
ምንም አዲስ ነገር የለም። ኦኬ የምትፈልጊውን ነገር ሳሙና፣ የምትፈልጊውን መኪና ሁሉ ገዛ። ችግር እሺ። ቶሎ የምታምን ልጅ ነች። ቆንጆዬ ልጅ ናት። ታምናለች ደግሞ እንጂ ቶሎ እሺ። እንደማትጎዳብኝ እህቴን ተስፋ አደርጋለሁ። እህቴን እንደማትጎዳት ተስፋ አደርጋለሁ። ያው እንደነገርኩህ ከአንቺ በላይ ነው የምንከባከባት። በቃ ሄዱዬ ትንሽ አዋሪኝ ነው። እኔ ቤት ልጠብቅሽ። አይ አመሰግናለሁ። ያው እንደምታውቀው ኮካ ነው። እሺ ሰላም እንደዋወላለን። እሺ ከእኔ ጋር ዛሬ ምንም አታስቢ። እሺ አንቺን በማውቅ በእውነቴ ነው ከዚህ ፊት እንዲያው ስታስታውቀኝ ሌት አድርጌ እንዲያው ላጫውትሽ ነበር እቸኩላለሁ ብለሽ ስለነበር ክላስ ነበረኝ ይዛለ ክላስ ነበር። ታዲያ ምን ችግር ነበር? ብትቀሪ ግን ፈልገሽ ነበር ታውቃለህ። ማይንሽ ላይ ነው እኮ አይኔ ውሃሽ እኮ እንደፈለግሽኝ ያስታውቃል። እውነቴን ነው የማደርግልሽን ነገር ደግሞ በእውነቴን ነው። የምትፈልጊውን ነገር ጠይቂ። ምንም ነገር አታውቅም። እሺ ምንም ነገር ምንድን ነው የሚያስፈልግሽ? ምንም አያስፈልገኝም። እህትሽ የፈለገችውን ነገር ታደርግልሻለች። እህቴ እንደ እናትም እንደ አባትም ነው ያሳደገችኝ። እዚህ ደረጃ መድረሴ ይሳደባል። ታዲያ እኔ እያገዝኳት አይደለም? እህቴ እኮ የምትለኝን እኮ እኔ እያገዝኳት ነው። አብረን እኮ ነው ያሳደግሽ። ደግሞ ምን ችግር አለው? ከኔ ጋር ጓደኛ ነው። እህቴ ምናልች መሰለኝ ስታስተዋውቀኝ የዛኔ ጓደኛዬ ነው። ወደፊትም የትዳር አጋሪ ነው ብላ ያስተዋወቀችኝ። ወደፊት ከእሷ አልፈህ ተርፈህ ወደ እኔ ዞርክ ደግሞ ጭራሽ ትዳር ከእሷ ጋር ማለት ምን ነው? ምን እያልሽ ነው? እንዲያውም እኔ ከአንቺ ጋር ነው ትዳር የምፈልገው። በእውነቴን ነው። ከእኔ ጋር እኔ አንድ ፍሬ ልጅ አለ እንዴ? ምን ነው አንተ እኮ ከአባትም አልፈህ እኮ አያቴ ትሆናለህ። ቀለም ተቀብቼው እኮ ነው። ሕፃን ልጅ ነኝ እኮ አንድ ፍሬ ነኝ። ከምሬ እኮ ነው። አይ መኪና ገዛልሻለሁ፣ በራስሽ ስም ቤት ገዛልሻለሁ ከፈለግሽ። በገንዘብ ጭንቅላትን ገንዘብ ደፍቶታል አይደል? ለምንድን ነው እንደዛ አይደል? እንዴት ነው የምታስበው? እንደ ሰው ነው የማስበው። ይሄን ሲል እኮ በጣም ገና አይደለም። ገና ተማሪ ነኝ፣ የኮሌጅ ተማሪ ነኝ። አስተምርሻለሁ። የምስኪን አልተመቸሽም ማለት እሱ ጋር ነይስ ነይ ለዚህ ራክሽ በጣም ነይስ አጠገቢ ነው ደገፍ ወይ ደግሞ እንደ ቤትሽ ቁጠሪ። በጣም ተመቸሻል። እሺ ምን እያልከኝ ነበር? የፈለግሽበት ኮሌጅ ትምህርት ቤት ውስጥ አስተምርሻለሁ የተሻለ እኔ ለአንቺ በእውነት ነው። እኔ እንዲያውም ይዤሽ ሁሉ ፕሮሰስ ጀምራለሁ። ከዛሬ ሳምንት በኋላ አንድ ቢዚ የሚያደርገኝ ነገር ስላለ እሱን ከጨረስኩ በኋላ ፕሮሰስ ጀምርልሻለሁ። ስራ ምንድን ነው? ታስመጭና ላኪ ነው እንደ ዛሬ እናት መቃየር በዛዝበት ምን ታዘዘኝ ነው? ቆንጆ ኮካውን ያልጨረሰችም አሁን የሆነች ልጅ ነበረች እዚህ እኮ ለያ ዋይተር የለም እንደዚህ ቤት አጫባጫብክ ተጨባጫብክ እዝበት እኔ ነው የምሰራው። አንድ ዋይተር እዚህ ቤት ይሄን የሚያክል ቤት ውስጥ አንድ ዋይተር አትጭ እናት ምን ልታዘዝ? አይ ምንም አልፈልግም። አታጭም? ተይ ኮካም ያለ አይ ኮካም ያለ ምን እንዳማለ ስፕራይት አለ ጁስም ያለ አንተ ነው የምትጋብዛት? ልገናህ እኮ አንድ ፍሬ ልጅ ነች። የቅድሟንም አላስቀምጥ አልካት። ያው አየሽ ተማሽ የቅድሟ እሺ እሺ አንተ ነው የምትጋብዘኝ እንዴ? አንተ አይደለም ጋባዥ ነኝ ብለህ ጠራው። እንዴት ነው ብሎ የሚያስቡት? ተረጋግተህ ማውራት አለብህ። ሲጀመር እንደዚህ የጮክ ከኔ ጋር አብረን ምን አታስብ። አይደለም ትንሽ አንዳንዴ እኮ የሚያበሳጭሽ ነገር ዌተር ሲያደርጋል ምንጭ በጣም ሰምተን ያወራን ብለህ ማውራት አለብህ። እንደዚህ አይደለም ብለህ በእርጋታ ብታስረዳው እኮ ይረዳል። እሺ ወደፊት እንደዛ አደርጋለሁ። አንቺ በቃ አስተማሪ ነሽ፣ አራሚ ነሽ። ከእኔ ቆንጆ ታርሚኛለሽ። ሰላም ነው። ምንድን ነበር አስመጣን ያልከኝ? ስንት ነው የስፔር ፓርት አስመጣ? ጫስ ነው የመኪናዎች ዕቃ አስመጣ። ምን ነው እኔ ጋር መስራት ፈለግሽ? አይ ይሄ ለማወቅ ሼር ፈለግሽ? ዲፕ ኦኬ እንደፈለግሽ ጠይቅኝ። ያለውን ነገር በቃ አብረሽ የምትሆኝ ከሆነ እንዴ ሁሉ ነገር ጠይቅኝ። ለአንቺ የምደብቀው ነገር በቃ በላይ ደግሞ ሌላም ነገር የማስመጣው ነገር የኮስሞ እቃዎች ምናምን ነገር አምጣ። የሚያስፈልግሽ ከሆነ ለአንቺ ችግር የለም ችግር የለም። ደስተኛ ሁኚ ደግሞ። ምን ያህል ጊዜ ቆያችሁ ከእህቴ ጋር? ኦኬ ኢትዮጵያ ስመጣ ማግኘት ሰው ነው እንግዲህ ኦልሞስት ወደ 4 ዓመት ምናምን 5 ዓመት እዛ ይሆናል። ቆንጆ ነው አይደል? ጸባይ ነው። እኔ እኮ ጸባይ የሚያሳልፍ ለሰው አይሰጥም። አላስቀይምም ሰው በእውነቴ ነው። አንዳንድ የሚያበሳችሁ እንደዚህ ወይተር እንደዚህ መሀል ገብቶ እኮ ዲሲፕሊን የሚባል ነገር አለ።
ስናወራ መሀል ሲገቡ ያስተዳደጋችን እንዴት ነበር እንዴት ድሮ እኔ እኮ ኢትዮጵያ ውስጥ እኮ ተወልጄ እኮ ያደኩት አሜሪካን ቢሆንም እኮ የተወለድኩት ኢትዮጵያ ውስጥ ነው። ለዛ ነው። እሺ ማን ነበር ያልሽኝ ስሜ? ኤዱ ሙሉን አትጥሩ ይዘገነናል። ኤዱ እኮ ማለት ታውቂዋለሽ ትርጉሙ? ዋው እና እሺ እኔን የፈለግከኝ ምክንያት ማለት ከኔ ጋር ለማውራት የፈለግኩበት ምክንያት ግልጽ አልነገረችሽም እንዴ? ማለት ለትምህርት ብዙ ነገር እንደማግዝሽ ቀላግዝሽ ፍቃደኛ እንደሆንኩኝ ነው በቃ የነገርኳት። ሌላ ነገር አልነገረችሽም። አብረሽኝ በቃ የምትሄጂበት ክላስ አደርስሻለሁ ሁሉን ነገር እኔ አግዝሻለሁ። በዛ ላይ ደግሞ እየተቀራረብን ስንመጣ ወደ ጓደኛሞች ብንሆን ምን ችግር አለ? ጓደኛስ ብትሆኝ ስለዚህ አንቺ የደበረሽ አያትነቱ ምናምን አይመስለኝም። ከእህቴ ጋር ስለነበረ ከኔ ጋር እንዴት ትሆናለህ በሚል ነው። አንቺ ግን የደበረሽ በአባት አይደለ እንደምትገናኙት ከእሷ ጋር ምንም ማለት እኮ አይደለም። ምንም ማለት አይደለም። እኔ ቆንጆ እኔ ላስረዳሽ እንጂ በአባት የምትገናኙትም ሆነ በእናት ከሰው ጋር እንደዚህ ሁለት ሶስቱም እንደዚህ ጓደኛ እህትማማቾቹ ምን እናውቃለን፣ ብዙ እናውቃለን። ምን ችግር አለ? እንደዚህ ብዙ ነገር ነው ያሰብኩልሽ። ኧረ እባክሽ ተይ፣ ብዙ ነገር እያሰብኩልሽ እጄን ተች ለማድረግ እሺ ማለት ክብር ማለት ምን ማለት ነው? ስለዚህ ምን አሰብሽ? አፍሪካን በቃ ላይፍሽን ቀይራለሁ። ልረዳሽ ጥሩ ሆኖ ሳለ ግን ያሰብክበት መንገድ እኔ እንደተረዳሁት ከሆነ አባባ በምን አይነት አሰብሽው? አንተ እንዳሰብከው እህትሽ እኮ ከምትደክም እኔ እኮ በቃ ለኔ ተይው ከእህቴ ጋር 4 ዓመት ቆይታ እሷ ላገባ ነው ብላ ስታወራኝ ነበረች እንጂ እንዴት ነው መተህ ደግሞ እኔን የምታወራኝ? እንዴት ነው የምታስበው? ምንም ችግር እኛ እኮ አሜሪካን ውስጥ እኮ በቃ አንዱ በቃ ይሄ እኮ ላይ በጣም ይጠብቅ። ይሄን ደግሞ አንቺ ጠርምሰሽ ማለፍ አለብሽ። ልጅቷ ያለች የኮካ የኔ ነው ማለት ነው። ተጫዋች እናት አይደብርሽ የሆነ ነገር ውሰጂ ታይ አስቀምጠው እንጂ አይ ልጅቷ ያለች ይሄ የኔ ነው። እኔ በቃ ኢትዮጵያ ውስጥ መቆየት ማልችለው አንዳንዴ የራሴን ካፍቴሪያ ከፍቼ እዛው መዝናናት ያለብኝ ብዬ አስባለሁ። እውነቴን ነው። እሱ አይ ያደኩት አሜሪካ ነው። በልጅነቴ ነው የሄድኩት። ቤተሰቦቼ እዛ ናቸው። ለዛ ነው። ስለዚህ ሁሉ ነገር ለኔ ኃላፊነቱን ስለሰጠች እውነት ያራራክሽ ይችላል። ላይፍሽን ቀይሪ። እንደሌሎቹ መኪና ያዢ። ስብሰባ ነው ምንድን ነው ይሄ ሁሉ ሰዓት የምትቀመጡት? የካፌ እኮ ነው እንደ ጨርሱ ማይከፈላ ማማ ወይተር ና ይከፈል። የተቀመጥንበትን እንክፈል አንድ ላይ። በብር ለምን ታስባለህ እንዳትይኝ፣ በጭንቅላት ለምን አታስብም እንዳትይኝ። በጣም እኔ የተማርኩ ነኝ፣ ብዙ ነገር አውቃለሁ። ስለዚህ ግን ላንቺ ያሰብኩትን ነገር መኪና ለምን እንደሌሎቹ ይዘሽ አትሄጂም? በእግር ከምትሄጂ በታክሲ ከምትሄጂ አላማሽ እንድታሳኪ እኮ ነው እኔ የመጣሁት። መኪና አልፈልግም፣ አሁን መኪናም አልፈልግም፣ ቤትም አልፈልግም። ትምህርቴን ጨርሼ የራሴ የሆነ ይኸውልሽ፣ እኔ አንድ ነገር ልንገርሽ እያስረዳሁሽ እኮ ነው። አትነካካኝ፣ ደስ ይላል። ምን ችግር አለው? እጄ ምንድን ነው እንዴ? እህትሽን እኮ የያዘበት እጅ ነው። ስለዚህ አሁን እዚህ ስሟን አታሳዝጋት። እንደዚህ አለ። ተስማምተሻል እንዴ መጣሽው? እኔ ተስማማሁት። ሊረዳሽ ይፈልጋል እንጂ ለሌላ ነገር በፊት ለሌላ ነገር ያስብሻል አለችኝ። እና ታዲያ እኮ አሁንም እኮ ልረዳሽ እኮ ነው ያልኩት። ሌላ ነገር ምን አልኩ እኮ? መርዳት ጥሩ ሆኖ ሳለ ወደፊት ጓደኛሞች ይሆናል። እንዴት ነው እኔ ካንተ ጋር ጓደኛ? ችግር የለውም እሱም በቃ ጓደኝነቱን ተይውና እኔ ልርዳሽ። በቃ እረዳሻለሁ። ቀኔ ፍላጎቴ ነው፣ ውስጤ ያሳስቡኛል። እግዚአብሔር ስላሳሰበኝ አንቺን መርዳት ነው በቃ እኔ የፈለኩት። ሌላ ነገር አልፈልግም። በቃ ቀስ ብሎ እሱ በሂደት የምታስቢበት ይሆናል። የኔን ምስኪንነት አይተሽ ማለት ነው። እኔ እኮ ነው ያላቃችሁም እንደ ኢትዮጵያ ውስጥ ደግሞ ምንድነው የተሻለ ነገር አትፈልጊም? ምን ከሊስትሮ ጋር ከምናምን ጋር ግንኙነት ፈጥራችሁ እንትን የምትሉት ምን አለ ያላቀውም እንዴ ለኔ አትንገሪኝ። አውቀዋለሁ እኔ በጣም የምታውቃቸው ሊሆኑ ይችላሉ። እኔ ግን እንደዛ አይነት ሰው አይደለሁም። አንቺ ግን ላይፍሽን ለምን አትቀይሪው?
እኔ የከበደሽ ነገር ከእህቴ ጋር ጓደኛ ስለነበርክ የሚለው ነገር ከሆነ ይሄንን አውጪው። በአባት ነው የምትገናኝ ችግር እኔ ላይፍሽን ላስተካክልልሽ አላቅሽም እንዴ አንቺ እንዴ? እኔ እኮ በእኔ ብር እኮ ነው ጫማ ልብስ የምትለብሺው እኔ በምሰጠው እኮ ብር ነው። ምን ችግር አለ? ጓደኛ ይሁኝ በቃ። ጓደኛ ማለት ምን አይነት ጓደኛ ነው? በቃ እኔ ከአንቺ ጋር መሆን እፈልጋለሁ። እኔ አንቺን ማግባት እፈልጋለሁ። ምን ትልቅ ሆንኩብሽ? በጣም አንድ ፍሬ እኮ ነው። ይሄን ቀለም ቀብቼው ነው ቅድም ብዬሻለሁ። አታምኝም እንዴ? እሱ ምንድነው አንተ ታውቃለህ። ስለዚህ በቃ እኔ ላይፍሽን ልቀይር ነው የመጣሁት አለ። ስቶፕ ኢት። ምንድነው የሚደውለው? እባክሽ ግንኙነት የነበረ ሰው ዛሬ መጥቶ እኔን ላግባሽ ብለኝ እሺ ምን ይመስልሃል? ስታስበው እንዴት ነው እሺ ማቲው? ምን አላውቅሽም እንዴ? የት ነው የምታውቂኝ? አትፈልጊም? ላይፍሽ እንዲቀየር አትፈልጊም? ከእህትሽ ጫንቃ ላይ ለመውረድ አትፈልጊም? ራስሽ እያወጣሽ እየመነዘርሽ እንደፈለግሽ መሆን አትፈልጊም? በላቤ ሰርቼ ከመጣሁ በኋላ ነው እንደዛ ማለት። በላብሽ እኮ የምትሰሪው እኮ ስትማሪ ነው። ላስተምርሽ፣ ላስተምርሽ እኮ ነው ያልኩሽ። ዋጅሜ አንግባባም እንዴ? ለምን እንድጮህ ታደርጊኛለሽ? በእናትሽ ስለዚህ እንሂድ በቃ። ምሳ አንድ ሆቴል እና እባክሽ ሂጂ። ያልገባ ነገር አለ። አንደኛ እኔ ወዶ ጓደኛ አለ። ምን ጓደኛ ምን ኢትዮጵያ ጓደኛ ደግሞ? ቆይ ስራ አለው? ምን ነው ስራው? ይሰራል፣ እንደማንኛውም ሰው ይሰራል። ምንድነው የሚሰራው? ምንድነው ስራ አለው? አንተ ዲያስፖራ ነኝ ብለህ ንገረኝ እስኪ ምንድነው የሚሰራው? ማርኬቲንግ ተማሪ የዚህ ሀገር ትምህርት ቤት ደግሞ ምን ሊያወጣ ነው ተምሮ? ይማራል። ቀጥሎ ደግሞ ጎን ለጎን ነጋዴ ነው። ማርኬት አይደለም ማኔጅመንት አይደለም የፈለገውን ቢማር የዚህ ሀገር ትምህርት የት ሊደርስ ነው? እባክህ እንዲህ ከለባዛክ በእውነቴ ነው እንደዚህ ስቅ ያላቅም የት ሊደርስ ነው? ቆይ የዚህ ሀገር ትምህርት እናቆይል እንዴ? ራስሽን ላይፍሽን ቀይሪ፣ አግቢኝና በቃ አብረን እንሂድ። አንተ ሰው አይገባህም እንዴ? ምንድነው የሚገባው? ከዛም ይደፍነው አይደል ጭንቅላትን። እኔ የምወደው ሰው አለኝ፣ ተወኝ በቃ። ተረጋጊ። እንዴ መበሳጨቱ ለካ ትችይበታለሽ። እባክሽ የምወደው ሰው አለ፣ ስራ የሌለው ብር የሌለው ወደፊት ይኖረዋል። ዛሬ ይኖረዋል፣ ነገ ይኖረዋል። እዚህ ሀገር ላይ ማርኬቲንግ ተምሮ እኔ እንደዛሬ ስቅ ያላቀም በእውነቴን ነው ብለሽ የዲዩስ በእውነቴን ነው። ለምንድን ነው የምታስቂኝ? ማለት እንደዚህ እኮ ስቅ ያላቀም በእውነት አሜሪካ ከመጣሁ እዚህ ሀገር ስቅ ያላቀም። እዚህ ሀገር እኮ እናውቀዋለን። ተማረሽ፣ ደከምሽ፣ ለፋሽ፣ ሰራሽ ጠብ የሚል ነገር የለም። ታዲያ ውጪ ሽንት ቤት ባጠፋ ነው የሚሻለው? እሱ ሴት ተገኝቶ በዘመድ እኮ ነው የሚገኘው ሽንት ቤት ማጠብ። ኢትዮጵያ ነው። እኔ እኮ አንዴ ወስኛለሁ። በቃ እኔ አንቺን አግብቼ አስተምርሽ ይዤሽ መሄድ ነው የምፈልገው ብዬሻለሁ። ከስተመር እየረባሹ ነው። ብስቁ ከሆነ ድምፁ ቀንስ። ከስተመር እየረባሹ ነው። ምን አይነት ዌይተር ነው አንቺ? እዚህ ሀገር በቃ እንደዚህ ነው። በቃ እንደፈለግሽ ማውራት እንደፈለግሽ መሳቅ የማትችይበት ሀገር። ታዲያ ይሄን ሀገር ነው የምፈልገዋለሁ የምትይ? ለምንድን ነው ሽማቲው? አንዴ ስንት ነገርኩሽ። ይሄን ያህል ሰዓት እኮ እኔ እኮ ስራ ያለኝ ሰው ነኝ። አንቺ እኮ ልታስወራኝ አልቻልክም። ያንተን ስሜት ብቻ ነው እየነገርከኝ ያለው። አዳመጥኩሽ እኮ በቃ ጓደኛ አለኝ። ከአንተ ጋር መሆን አልፈልግም። መማር ነው የምፈልገው። እህትሽ እኮ ነው የምታስተምርሽ። እኔ እኮ ለእህትሽ ካልሰጠው እኮ አታስተምርሽ፣ አትገዛልሽም። ይሄን ጨርቅ አትነካካኝ። በቃ ራስህ ክብርህን ጠብቀህ ተቀመጥ። ስለ ስርዓት እኔ እኮ በዲሲፕሊን ባለው ነገር እኮ ነው እየጠየቅኩሽ ያለው። ዲሲፕሊን ካለ አትነካካኝ። እኔ እኮ አነጋገሬ እንደዚህ ስለሆነ ነው እኮ የምጮኸው እንጂ እኔ ተበሳጭቼ አይደለም። አንቺን መሰለ ቆንጆ አግኝቼ አትነካካኝ። በቃ እንዴት ይሄን ሀሳብን ታቆማለህ? ሲጀመር እኔ ማዝነው ለእህቴ ነው። ይሄን ያክል ጊዜ ካንተ ጋር እድለኛ ነች። ያሰብኩላትን ደግሞ ታያለሽ። በእውነቴን ነው እንዳትቀኝ። ግን አይደብርም? ሁለት ተማቾች ከአንድ ቤት እንትን ስትል ምንድን ነው የሚደብረው? እናታችሁን ብትመጣ እኔ ችግር የለውም። ለእኔ ምን ችግር የለውም።
አትካኝ። ምን ችግር አለ? እኛ ኖርማል እኮ ነው አሜሪካን ሀገር ውስጥ። ሌላ ሀሳብህን አቁም። ተው በላ ጭንቅላትን ደግሞ አጽዳው። የኔ ቆንጆ በእናትሽ ወይኔ እጅሽ ራሱ እንዴት ይጣፍጣል እንዴ ስትነኪኝ። አንቺ ነህ ድሮም አላውቅሽም እንዴ? ሊስትሮና አስተናጋጅ አይደል እንዴ አንቺን እንትን የሚልሽ? ምን አላውቅሽም? ማን ጠራ? አስተናጋጅ ማን ነው ታዲያ? አስተናጋጅ ማን ነው? አስተናጋጅ አሁን የመጣችሁን አስተናግዳት፣ ሂድና አስተናግዳት። እኔ ምን ማለት ነው? ቆይ አንተ እንዴት ነው የምታስበው? አንተ ማንን ብለህ ነው የምታስበው? በብሬ ብር ስላለኝ ነው ታስታውቃለህ። ብር ስላለኝ ምን ልትሆን ነው? ብር ስላለኝ ልትሆን ነው? አንተ ትንሽ አይደብርም? እኔ እቆልፍሃለሁ፣ ከዛ የሚከፍትህን ራስህ ወቅ። ማነው የምትቆልፈው? እቆልፍህና ከዛ የሚከፍትህን ቁልፍህን ፈልግ። እኔ አላውቅም። እንዳንተ በፌዛ ያዳኩህ በስራ ስር ያዳኩህ እጂ ማለት ነው። ቆልፈህ አንጋቴን ወረዘቆ አሽቀንጥራል። ስለ ቤልት ታውቃለህ? ቤልት እንዳለኝ ታውቃለህ? እባክህ የራስህ ጉዳይ ነው። ቤልት አታውቅም? ሸሜለም አንተ ሸሜለም ሁለት እህትማማች የምታይ እዚህ ቤት ውስጥ ሌላም ካለ አምጣልኝ፣ እከፍልሃለሁ። ምን ችግር አለ? አምጣልኝ። በዚህ ነው የምታስበው? በዚህ ብር ካለ ምን አባቱ ለሀብለ አፍ ያትቅ አይደለህም አንተ። እኔ እንዳንተ ከዚህ ዳር ከመሆን ድሃ አይደለህም። ስራት ያዝ፣ አስረዳኝ፣ አሳየኝ ብለህ አንተ እኔ ከማወጣው ዶላር ይዘሃል አንተ። ምን ዶላር? አንተ ዶላር ይዘሃል፣ ዶላር ይዘሃል። ለአንተ እሱ ነው ትልቅነት። እንደው እንደዚህ እንኳን ያላረከኝ። አሁን አንተ ለነገሩ ምንም ማስተዋል የለ። እድሜ ልክህን ጠረጴዛ እየጠረክ ትኖራለህ። ማ ካንተ ብሪሽ አስተሳሰበ ከመጣፋ ጠረጴዛ ሁሉ የተከበረ ማለት እራስህ ሸክ እዛ ለሰስ ማን ነው እኔ ለስላሳ ኮካ ነኝ ወይስ ሚሪንዳ? ለስላሳ ይላል እንዴ? ለነገሩ ታሳፍራለህ። እንግሊዝኛ ተናግረህ ሞታል። ውጭ ሀገር እንደሄዳችሁ የፈረንጅ ስልክ ላውራ፣ ከቤቱ ውጣ። ሂሳብ ስልክ ላውራ። ሂሳቡ ከምን ይወጣ? በሞባይል ነው የምከፍልህ። ሞባይል የለም እዚህ። ማንም ሞባይል አንጠቀም። ሂሳቡ ስጥህ ነው ውጣ። ያለዚያ ተዋርደህ ከዚህ ቤት ትወጣለህ። ስልክ አንዴ ላናግር። ከአሜሪካ ነው የሚደወለው። አሜሪካ የራስ ጉዳይ ነው። አሜሪካን የራስ ጉዳይ፣ አንተም የራስ ጉዳይ ነው። ፕሊዝ ልክ ነው። እንደዚህ ብር ዶላር ይዤ ምናምን ያንተ ሀብት እዛ ይዘህ ጣል ሄደህ ምንድን ነው የሚያናድድ? አንድ ፍሬ ልጅ በገንዘብ ልትገዛ ከዛ ያለሰች ቆይ ይዤ እመጣለሁ። ነገ ይዣት አሁን ትገባለህ። አንተ መንግስተ ሰማያት ትገባለህ። እዛ ይላል የገባ ሰው አለ እንደምታውቀው? ትገባለህ ነው አንተ የሚገባ ሰው አለ እንደምታውቀው? እዛም እገዛለሁ ብር ካለኝ እዛም እገዛለሁ። መንግስተ ሰማይ እገዛለሁ። ምን አይነት ሰው ነው በእናትህ? ቆንጆ ሀብታም ሀብታም እንዳንተ አይነት ሀብታም መኪና አላየኸውም እንደ የቆመውን መኪና ቆርቆሮ በር ላይ ቆም ቆርቆሮ በቃ በሀብት እንደዚህ እዚህ ሀገር እኔ ብቻ ነኝ ያዝኩት ይሄን መኪና። እዚህ ሀገር ጦስ ውሰድ። የፈረንጅ አሽካር ደግሞ አስተናጋጅ ብለህ አትሳደብ እሺ። የተከበረ ሙያ ነው ይሄ ሙያ። አሁን ሂሳቡ ዌይተር ሂሳቡ ከፍለህ ውጣ። ያለዛ ወየው ሂሳቡ ከፍለህ ውጣ። ምን ታመጣለህ አንተ? እንዳንተ አይነት ናቸው ገንዘብ 911 እዚህ የለም። ደውልና አስይዝሃለሁ። 77 በስራህ አትባርራለሁ ከፈለክ ወሬ። አሁን ሂሳቡ ከፍለህ ውጣ። ያንተ ጉራ ውጭ ውጣና ይዘህ ሌላ ቦታ ሄደህ ንባ። ጉራዬን አላውቅም። እንደዛ ሽንት ቤት ወልወለሽ ሽንት ቤት ያጥበህ ያመጣው ገንዘብ ኧረ ፊት ይዘህልኝ ድባት አንተ ውጣ አልኩህ። ስራ ቦታ ነው ውጣ። እንደዚህ ቆንጆ በመሰለ ፊት አይቼ ኧረ ፊት ይዘህልኝ ሂድ። እባክህ ውጣ። ከእነ ገንዘብ እዚህ ያወርዳል። ውጣ ከዚህ ቤት ውጣ። ምን ይመስላል ይሄ? ፊዛለ እኔ አንድ ነገር ልንገር። እንደው አንተ ዳስፖራን የምትለው ሰውዬ ማለት ነው። ላዳምጥ እስኪ ጆሮዬን ሰጥቼ ላዳምጥ። አንተ ደግሞ የተቀመጥከው ከእኔ አጠገብ ለምን ተቀመጥከው? ይሄ ልብስ ለብሰህ ክብር የሚባለው የለም። ክብር የሚባለው አሁን አንተ ክብር የለም። እኔ ግን ክብር የሚባል ነገር ስላለ ቁጭ ብለህ ልነግርህ ነው። ልክ ብር ካለ ትከበራለህ። ብር ከሌለ ድሃ ነህ። ስርዓት ያዘ ቃላት ተጠቀም። ድሃ ነህ። የገንዘብ ነኝ የአእምሮ ግን ድሃ ነው። ትምህርት ድረስ እንዳንተ ሰው ከማን ድሃ ሆን ይሻላል። ማስተርስ ያለኝ ነህ። ማስተርስ ያለኝ ነህ። የምንድን ነው ማስተርስ ያለኝ? ትምህርት ተምረህ የወሬ ቅላት የወሬ ነው። ይሄን እኮ ትንሽ ብር ይዘሽ ነው እንደዚህ የምትሽከረከረው። ትንሽ ብር ይዘህ ነው። ግን አንድ ነገር ልንገርህ። እዚህ ጋር እህትና እህት አስቀምጠህ አሁን እቺ ልጅ ናት። አንተ ዲያስፖራ የምትባሉ እየመጣችሁ ህፃናት መቀርጠፍ ነው አላማችሁ። እያጠቡ አሳድጋታለሁ። ችግር የለውም። ታድጋለች። ዱርዬ ነህ አንተ። ችግር አለው። ዱርዬ የአእምሮ ድሃ ነህ አንተ። ሴታቸው ዱርዬ ነህ። እንደው ደግሞ ማለት እንተ ነህ ድሃ። ምን አይነት እንደው ድሃ አንተ ነህ። ለንስስ ድሃ አንተ ነህ። እኔ ያው በዚህ ዲያስፖራ ድሃ አንተ ነህ። በገንዘብ የምታስብ ጭንቅላት እየሌለህ እኔ አስተምር እስኪ ማነህ? እኔ ላስተምር። የማታ ትምህርት ላስተምር። እኔ ላስተምር አንተ
ማንዶ እንድመለስ ላስተምር አንተ ምን ማንዶ እንድመለስ ላስተምር የአእምሮ ደሃ ስለሆንኩ ገንዘቡ ይረዳል ደሃ ነህ ዲያስፖራ አባር አስማሉ ዲያስፖራ ዲያስፖራ ነኝ እኔ ሽንት ቤት እዛ ወይ መኪና ወልውሎ ያጥበ መቴ ነው እዚህ አባር ላይ ጋደሚት የራስህ ከዛ ሸራብ ለንስ እና ሁሉ ሰላም ነው ቆይታ ወልተሻል አይደለ ስራ ምንም አይደለም ያው አየሩም የለም በዛም ቀዝቀዝ ብሏል ስለዚህ ያው አንዳንዴ በጣም ስራው እንትን ባህሪ ያው ስለሆነ ያው እየጠበቅን ነው እንግዲህ ሄሎ ያው ማንጃ ፈቃድ አለ ግን ለምንድን ነው መንጃ ፈቃድ አሰጥም እንዴ አልሰጥም አው ለምን አንተ መንጃ ፈቃድ አምጣ መንጃ ፈቃድ አምጣ መንጃ ፈቃድ አምጣ ምን ሆነ ነው መንጃ ፈቃድ አምጣ ቆይ ምን ሆነ መንጃ ፈቃድ አምጣ መንጃ ፈቃድ በግድ ነው እንደምትወስደው እዛ ቁጭ ያለ መንጃ ፈቃድ አምጣ መንጃ ፈቃድ አምጣ አልሰጥም መንጃ ፈቃድ አምጣ እንዴ ቆይ እባክህ ውጣ ውረድና አናግረው ምንድነው እዛ የተናጠነው ሌላ ቦታ የተናደው እንዴት ይሆናል እንዴ ምን አባ እንደምትፈናጥዘ ያለ ምንድነው ማን ዳንኩ ግን መንጃ ፈቃድ አትባል ታውቀኛለህ መንጃ ፈቃድ የተባልካለም መንጃ ፈቃድ ካለው ምን አጠፋው እሺ ጥፋቴ ምንድነው ምን አባ ነው ማሰጠው ነው ምን አባ ነው ምን አጠፋው ነው እሺ አሁን እዚህ ጋር ያለ ቦታ አልቆምኩ ለምንድነው ወይ ተረጋጋልኝ ምንድነው የተፈጠረው እንደዛ ነበር ወስባም አንተ እሺ አሁን ለምን አታይም አትያዥ ጀን አንቺ ማትያዥ ቆይ አላደረግንም ቆበን ያወራነው ምንም አትበል በቃ ይኸውልሽ ቆመ እኛ ያደረግነው ምንም ነገር የለም እንኳን ብናደርግ ምን አገባህ ነው አንተን ብናደርግ ምን አገባህ ማለት ወይ ተረጋጉ ጤናማ አይደለም እንዴ ወይ ይዘለ እባክሽ እጀናት እንዴ ይፈርማለሁ ግን ጥፋትም መክናስ እየሳምክ ነው አልሳመኝም ምን ሆነህ ነው አልሳመሽ አንተ ሰውዬው እሱ ለኔ ተመርመሽ ስትመጪ መንጃ ፈቃድ መልሳለሁ ግን ምንድነው ጥፋቴ ይኸው ጥፋቴ ህጋዊ ስለሆንኩ መንጃ ፈቃድ ስላልከኝ እኮ ልሰጥህ ነው ጥፋቴ ነው ያልከው አዎ ጥፋቴ ምንድነው አንተ ሰርገኛ ነው እንዴ ለዛውም ንቀቴ እጅን አውጥቼ ሳሳይ እንደዚህ ጥምዝምዝ ብለህ እዚህ ማዛዘር ልካለም እዛ ጋር ማዛዘር አሁን አንተ በበቅ እንደዛ ምን ማድረግ ማለት ምን አጠፋሁኝ እጄ እየጠቆምከለም እንዴ እሱ አይደለማ መሆን ያለበት እኮ ይሄ አይደለም በቃ ይቅርታ ካጠፋው ይቅርታ በቃ ይኸው እንደ መጀመሪያ አትልም እንዴ ይቅርታ መጀመሪያ እንዴ አትልም አንደኛ በወሎ ለኔ አልታየም ይዋ ጎንበስ በለ ያ ጎንበስ በለ ማየት ነው እኔ እና ቆመ ነው እንደሚታየው አይ ተንቻለሁ እዚህ ላይ ምን አንጸባራቂ ይኖረው ነው ቦሎ አይ ተንጸባራቂ ነው እንዴት ምን መልስ ነው የምትመልሰው ሲጀምር አንደኛ እዚህ ቦሎ ላይ ድም ላይት ማስቀመጥ ያለ አሃ እንዲታየኝ ላንተ አዎ ለመነጽር አታረግ መነጽር እንዴት ለምን የአይን መነጽር አታረግ አይኔ ይጥፋ አንተ እንዴት ነው የምታፈላው እየጠየቁህ እኮ መሳደብ እኮ እሺ እንሱ እኔ እሱ ይናል ሁለት ጥፋት ያጠፋህ አሁን ላይ ሁለት ጥፋት አጠፋ አዎ ምን አጠፋ አንተ ስልክ እያወራህ ነው ስልክ አላወራሁም ኦሮባስ ማለት አንተ አትነቅ አራዳውን እንጂ ሁለተኛ ደግሞ ብሬክ ላይ ሮጥ መታ እኔን ስታይ ቀስ ማለት ምን ስፒድ እኮ ብሬከር እኮ የለውም እኮ ይሄ ምንድን ነው እና ይሄ በማራቶን እንትን የተዘጋጀ ነው ሩጥ ነው ይሄ እኮ ገና እኮ ራሱ 20 እንኳን አላለም ኧረ በስመ አብ አሁን ለምን ትከራከራለህ እንዴ በካፌ ለፊት ያለ ሌላ ብዙ እንትን አለ ምን አለ ፊት ለፊታችን ብታምንስ አሁን እሺ አሁን በሁለት ነው የምቀጣ በምን ነው የምቀጣ በምን ነው የምቀጣ ስልክ እያወራህ ነው ስልክ አላወራሁም አውርተሃል ጭራሽ አድርገለኝ ኧረ በስመ አብ ወልድ ሁለተኛ ደግሞ ስፒድ ብሬከሩ አውቀህ ዘለልክ ስፒድ ብሬከሩን ጎርታል ይሄው መኪናው እንደመጣ ነው የመጣሁት ይሄ ምንድን ነው የሚለው ምንድን ነው የሚለው ቀና በልና አንብበው የሚለው ቆንጆ ነው ያዝና አንብበው እስኪ ምንድን ነው የሚለው አምጣ መንጃ ፈቃድ መጀመሪያ እኮ አባል ነኝ ማለት ያለ አይደለም ማለት አይጠበቅብኝም ለምን እላለሁ እንዴት ሌላ መስራት ስራ ያስከበርኩ ህግ ያስከበርኩ አይደለም ህግ እንደዚህ ነው የምታስከብረው ለዛሬ ልለፍህ ሌላ ጊዜ እንዳይለምድ አምጣ መንጃ ፈቃድ እንዳይለመድሽ ሁለተኛ ግን በእንደዚህ አይነት ጥፋት ካገኘው አስገባሃለሁ ታው ሂድ ግባ በሰላም አንተ እና ከሀገር ውጭ ሆናችሁ የኔ ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ ሼር ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁን እናት ወጥ ትገባለህ ይሄ ንቀት ነው ሰማያት ገባ መቼስ ቆሻሻ እጅ እንደዚህ ለነ የታባት የት እንደምትቆይናል እናት ወዲያ ትገባ እናት ቆይ የታባ ንቀት
እሱ የት እንደምትጨማለቅ እናያለን። ቆይ ጤና ይስጥልን። ታዲያ ሰላም ነህ? ሰላም ነው። እንዴት ነህ? ንቀት ነው? ምን ነው ንቀት ነው ወይ? እጄ ያሳያው ጥለህ የምትመጣው የት ጋር ነበርክ? እኔ አላየሁም። የት ጋር ነበርክ? ጭራሽ አላየሁም። በእውነት በእውነት አላየህም? እሱ እናያለን። መንጃ ፈቃድ ስጠኝ። እኔ ምንም ያየሁት ነገር የለም። እሺ መንጃ ፈቃድ ስጠኝ። ተረጋጋ እንጂ ምንድነው ጥፋቴ? መንጃ ፈቃድ ስጠኝ። መጀመሪያ አስረዳኝ። በዝናብ እኮ እዚህ ጋር ተገትሬ ቆምኩት አንተን ለመጠበቅ ነው። እሺ እኔም ብለህ ህጉን ለማስጠበቅ ቁጭ ያልኩት። አሁን መንጃ ፈቃድ የቱ ጋር ነበርክ ቆምከው? እኔ አላየሁም። የቱ ጋር ነው ቆምከው? አላየሁም። እሱን እናያለን። ድብን ያርጋይታል። በዝናብ ሰበብ ያርገህ ደግሞ አዛዞሪ እንደነም ዞረው መሀል አስፋልቱ እንደዚህ ዋጅ ወደ የምትጫወተው ችግር እንዴ? እኔ እኮ ስማኝ፣ ዘጋምላክ እኔ ስንት ዓመት እኮ ሹፌር ነኝ። እንዴት እንደ አነዳዴ ልትነግረኝ ነው? ለምን ወደ ሰማት ባርመን እሱ አይመለከትም። አሁን መንጃ ፈቃድ ውስጥ ነው እና እንግባባ። ይኸውልህ እንዴት መሰለህ፣ ይኸው ከመንጃ ፈቃድ አልግባባም። ይኸውልህ እኛ ካልተግባባን ማን ያግባባናል? ቆይ ምን ንግባባው ልንገርህ፣ ምን ንግባባ መንጃ ፈቃድ ሲሰጥ እንግባባለን። ልክ ነህ፣ ግን ምንድነው ጥፋቴ? ይኸው ጥፋቴ ህጋዊ ስለሆንኩ መንጃ ፈቃድ ስላልከኝ እኮ ልሰጥህ ነው። ጥፋቴ ነው ያልከው? አዎ ጥፋቴ ምንድነው? አንተ ሰርገኛ ነው እንዴ? ለዛውም ንቀቴ እጅን አውጥቼ ሳሳይ እንደዚህ ጥምዝምዝ ብለህ እዚህ ማዛዘሪያ ልክ አለም እዛ ጋር ማዛዘሪያ። አሁን አንተ በበቃ እንደዛ አይደል? እንደዛ እኔ አላጠፋሁም። መጀመሪያ አለቃ እንደዚህ አላልክም እኮ መጀመሪያ ትብት መንጃ ፈቃድ ብያለሁ። አሁን ለኔ መንጃ ፈቃድ ስጠኝ። መንጃ ፈቃድ ስጥ ነው። መንጃ ፈቃድ ስጠኝ ስልክ እሱን እናወራለን። ንቀት ነው እኮ ንቀት ነው። በዚህ ዝናብ እዚህ ጋር ቆምኩት፣ በዚህ ዝናብ እዚህ ጋር ቆምኩት። በአመት ውስጥ ተከስሼ እንኳን አላውቅም። በአመቱ ተከስሼ አታውቅም? እሱን አሳያለሁ። አንተ የለመድከው ነው ይሄ ማለት ነው። ስለዚህ መንጃ ፈቃድ ስጥ እባክህ መንጃ ፈቃድ ስጠኝ እባክህ። ይኸው ጌታ እሱን እናያለን። እሱን ያወራው አማርኛ እሱን እናያለን። አዎ ያወራው አማርኛ አንድ አመት ነው ተከሰስኳል። ምን ላድርግ? ቆይ ከዚህ ውጪ ምን ላድርግ ማለት ምን ማድረግ ማለት ምን ማለት ምን አጠፋሁኝ? እጄ እየጠቆምኩ አይደለም እንዴ? እሱ አይደለማ መሆን ያለበት እኮ ይሄ አይደለም። በቃ ይቅርታ ካጠፋው ይቅርታ። በቃ ይኸው እንደ መጀመሪያ አትልም እንዴ? ይቅርታ መጀመሪያ እንዴ አትልም? በቃ እሺ ይቅርታ። ልክ እጁ ስትገቡ ማውን ነገር ልታወራ ይችላል። በቃ ይቅርታ። እሺ አለቃ ይቅርታ። እንደዛ ነው መሆን ያለበት። እሺ እሺ። ለሌላም ጊዜ ጠንቃቅ በል። እሺ አዎ ጠንቃቅ ማለት ጥሩ ነው። እሺ አመሰግናለሁ። እሺ እንዴት መሰለህ አሁን ሌላ ሰው ሲያይ ጥሩ አይደለም። እሺ ተረዳ? እሺ አመት በዓል ነው መብላት ያለብህ። እሺ አለቃ አይደለም ታው በቃ እሱን ተው። ስለዚህ ሰጠው ሌላ እንትን መሆን ያለብህ ተጠንቀቅ። እሺ መጀመሪያ እንደዚህ መሆን ነው። መጀመሪያ እንዲህ መሆን ነው። በቃ አራዳ መሆን ነው። ይቅርታ አራዳ መሆን ነው። ራስን ጠብቀህ ሂድ። እሺ አዎ ሂድ። አመሰግናለሁ። አዎ ሂድ ሂድ። እግዚአብሔር ይስጥህ። እንደው ሂድ ነው እንዳንተ አይነት ጥሩ ሰው እኮ አይገኝም። በእውነት ሂድ። እውነቴን ነው። ስራዬን ያስጠበቅኩት ሂድ ሂድ። እሺ አዎ ሂድ። አሁንም ጠብቀህ ሂድ ራስህ። እሺ እሺ። አንተ ይሄ ሰው ግን በጣም የሚገርም ነው። ወረ እንደዚህ ኮሜንት ልትራ እና ከሀገር ውጭ ሆናችሁ የኔን ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁኑ። እኛ ሁሉ ሰላም ነው። ቆይታ ያልተሻለ አይደለ? ስራ ምንም አይደለም። ያው አየሩም የለም በዛም ቀዝቀዝ ብሏል። ስለዚህ ያው አንዳንዴ በጣም ስራው እንትን ባህሪ ያው ስለሆነ ያው እየጠበቅን ነው እንግዲህ። ሄሎ አቤት ሰላም ነው? እንዴት ነው? እስቲ መንጃ ፈቃድ መንጃ ፈቃድ ምን አጠፋ? ኦሮ በስማ መንጃ ፈቃድ ስጥ እንዴ! መንጃ ፈቃድ ምን አጠፋ ነው? ያለ ቦታ አልቆመንም። ኦሮ በስማ መንጃ ፈቃዱ ስጠኝ። እሱ ማለት ነው እኔን አታውቅም? ኦሮ በስማ ወልድ መንጃ ፈቃዱ አምጣ። ለምንድን ነው የምትሰጠው? ዝም ብሎ መንጃ ፈቃድ ይሰጣል? ለምንድን ነው በቃ አልታሰብም? መንጃ ፈቃድ ስጠኝ። ቆይ ለምንድን ነው የምትሰጠው? አትከራከሪ አንተ። ያለ ቦታ ቆምኩ። ጥፋቴ ምንድን ነው? መንጃ ፈቃድ ፈቃድ ስጠኝ። ሰውዬውስ መንጃ ፈቃድ ስጠኝ። ዝም ብሎ አሁን ምን አጠፋው? እሺ እዚህ ጋር አሁን ቆምኩት። ምንድን ነው አየር ጠፍቶ ነው እንዴ? መንጃ ፈቃድ ስጠኝ። አየር መንጃ ፈቃድ ሰጠኝ። መንጃ ፈቃድ አለ እኮ መንጃ ፈቃድማ አለኝ እኮ። መንጃ ፈቃድ አምጣ አምጣ። ያው መንጃ ፈቃድ አለ ግን ለምንድን ነው መንጃ ፈቃድ አሰጥም እንዴ? አልሰጥም። አው ለምን አንተ መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። ማንተ መንጃ ፈቃድ አምጣ። ምን ሆነ ነው? መንጃ ፈቃድ አምጣ። ቆይ ምን ሆነ? መንጃ ፈቃድ አምጣ። መንጃ ፈቃድ ስጠኝ። በግድ ነው እንደምትወስደው? እዛ ቁጭ ያለ መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። አልሰጥም። መንጃ ፈቃድ አምጣ እንዴ? ቆይ እባክህ ውጣ፣ ውረድና አናግረው። ምንድን ነው እዛ የተናደደው? ሌላ ቦታ የተናደደው ንዴት ይሆናል እንዴ? ምን አባይ እንደምትፈናጥዝ ያለ ምንድን ነው? ማን እንዳንኩ ግን መንጃ ፈቃድ አትባል። ታውቀኛለህ? መንጃ ፈቃድ የተባልክ አይደለም? መንጃ ፈቃድ እኮ አለው። ምን አጠፋው? እሺ ጥፋቴ ምንድን ነው? ምን አባ ነው የማሰጠው ነው? ምን አባ ነው ምን አጠፋው ነው? እሺ አሁን እዚህ ጋር ያለ ቦታ አልቆምኩ። ለምንድን ነው? ቆይ ተረጋጋልኝ። ምንድን ነው የተፈጠረው? እንደዛ ነው ማለት ስጠህ አልኩህ አይደል? ይኸው ሰጠሁ እኮ ወሰድክ አይደል? እኮ አሁንማ ወሰድኩኝ። በምወስደው መንገድ ወሰድኩኝ። ቆይ አንዴ አዳምጠኝ። መንጃ ፈቃድ አልኩኝ።
መብቴ ነው አይደለም? መብቴ አይደለም እኮ ምን አጥፍቶ ነው እሱ? መንጃ ፈቃድ ያልኩህ መብቴ ነው። መብትህ ነው እሱ። አዎ ሲያጠፋ ነው መንጃ ፈቃድ። በአዲሱ ህግ መሰረት አይደለም መሳሳም መተቃቀፍ ይቻላል። ማን የተሳሰመው? ምን አገባ አንተ? ምን አገባ? አይደለም አንተ አፍዝጋ ያገባል ወይ አይደለም? አፉን ዝጋ በል። አይተሃል ወይ? አፉን ዝጋ። አዎ አይቻለሁ። አይተሃል? አዎ ስትተቃቀፍ አይቻለሁ። ምን አገባሽ? ምን አገባ አንተ? ያገባል እንዴ? አንተ ረፍ አሳርፍ ይልኝ ዝም አትልም እንዴ? ማን እንደሆንኩ ግን ታውቀኛለህ? ማንንም ወይ አንዴ ተው አንተ ልጅ ተው፣ ነግሬሃለሁ። እኔ አንተን አስተናግድ ለእሷ ብዬ ነው እሷ ስላለች ነው እንጂ አንተን አይደለም። አንዴ ቆይ አንቺ ያለ ጥፋት ዞር በል አንተ እንትን እንዳልቦርሽ ዞር በል አንተ ልጅ ነግሬሃለሁ። ትሰማለሽ? ለህግ ተጋጭ እሷ ስላለ ነው። እሺ እሷ ባትኖር ዞር በል አንተ አልኩህ። ባትኖርስ አንተ ሰው ተው መተንፈሻ ቱቦውን የምቀይርልህ ይኸውልሽ። ትሰሚያለሽ? እህቴ ትሰሚያለሽ? እኔ ህግ ነው ለአንቺ ብዬ ህጉን አቅልዬ ነው የሚቀጣው። በቃሽ። ቆይ ለምንድን ነው ልጅ ተስፋ ቆርጣል እንዴ? አንተ ስራዬ ላይ አታስተቋቁለኝ። ጥፋቱ ምንድን ነው? አይደለም አንዴ ስማኝ። አንዴ እሺ በይ። እዛ ሌላ እንትን እሺ በይኝ እናት። እዚህ እኛ ጋር ነው። ይኸውልሽ አንድ ነገር ልንገርሽ። አንድ ነገር ልንገርሽ። እኔ ለእሷ ብዬ ነው የሰጠሁት። በቃ ስምኝ። አሁን ቆመን ነበር እያወራን አንተን አስተናፍሳለሁ። እኔ ማስተናፍስ ይኸውልህ ማን ስለሆንክ ነው? አንተ ለምን አተውም? ለምን አይተውም? ይሄ ልጅ ቆይ ምንድን ነው ጥፋቱ? አሁን ለመጻፍ የምትቸኩለው ምንድን ነው? እሺ ምን አጠፋችሁ? ወይ ያጠፋችሁ ነገር እኔን ከቁጥጥር ውጭ እያደረገ ነው። ያጠፋችሁ ነገር አለ ወይ? ትሰማለህ? ቆይ ምን አጠፋችሁ? ትቀጣለህ። በቃ ትቀጣለህ። ያለ ጥፋት ማብራት ጥሳል። ያለ ጥፋት ማብራት ጥሳል። መብራት ይታለ እዚህ ጋር ቆመን እያወራን እባክሽ። ኧረ ሰውዬው እባክህ እየተሳሳምክ ነው። ተሳስማል። ያማል እንደ ሰውዬው ተሳስማል። አይተሃል? አዎ አሁን በዚህ እኮ ነው ያስቀጣል። ወስብ እዚህ ውስጥ አትፈጽም። ወስባም አንተ እሺ ለምን አታይም? አትያዥ እጄን። አንቺም አትያዥ። ቆመን ያወራን ነው ምን ማለት በቃ ይኸውልሽ ቆመ እኛ ያደረግነው ምንም ነገር የለም። እንኳን ብናደርግ ምን አገባህ ነው? አንተን ብናደርግ ምን አገባህ ማለት ወይ ተረጋጉ። ጤናማ አይደለም እንዴ? ወይ ይዘለ እባክሽ እጄናት እንዴ አንተ ኧረ እባክህ ተው። ኧረ በእናትህ ከዚህ በላይ አልታገስም። እኔ ለእሷ ብዬ ነው ፈርሚ። እኔ ለእሷ ብዬ ነው ፈርሚ ያልኩሽ ፈርሚ። ቆይ እረፍ አንተ እናትህ ፈልጣ እረፍ። ጥፋቱ ምንድን ነው? ፈርሚ። እሺ ፈርሚ። ቆይ እንዳትፈርሚ አንቺ። ለምንድን ነው የምትፈርመው? እሺ እሱ ነው የሚፈርመው። ፈርም። እኔ አልፈርምም። ለምን? ጥፋቱ ምንድን ነው? አትፈርምም? ጥፋቱ ምንድን ነው? ጥሩ ነው። እሺ ጥፋቱን ንገራ። አንተ እናትህን በቦክስ እንዳልገነጠልኝ ስርዓት ያዥ። አልፈርምም ብለሻል። ቆይ እሷ ለምንድን ነው? ማመኛ ፍቃዱ የኔ ነው። ፈርምሽ። የኔ ነው አይደለም? ፈርም። ስለዚህ እኔ ነው የምፈርመው እንጂ እሷ ለምንድን ነው? ፈርም። አትፈርምም? ይፈርማለሁ ግን ያለ ጥፋትም መኪና ውስጥ እየሳምክ ነው። አልሳመኝም። ምን ሆነህ ነው? አልሳመሽ አንተ ሰውዬው እሱ ደህና ተመርመሽ ስትመጪ መንጃ ፈቃድ መልሳለሁ። ፈርም። አሁን ፈርም ብያለሁ። ግን ማን እንደሆንኩ በደንብ እይልኝ። ፈርም። ለምን ማንም ያተው እኔ ፈርማለሁ። ማን እንደሆንክ በደንብ እይልኝ። ፈርም። እሷ ስላለች ነው እኔ ፈርማለሁ። ችግር የለውም። ግን የትም አገኘዋለሁ። ፈርም። ችግር የለውም። ፈርም። ያለ ጥፋት ፈርም። ችግር የለውም። ልቀቅ አንተ። እሷ አንተ አትቀድም። ልቀቅ ወረቀት። ዝም ብለህ ስተባክ አንተ ረብት አናት ውስጥ እንዳትገባ። አንተ ሰበናት ትዕግስትን እንዳታስጨርስ። በሽታይና ሂድ በእናትህ እዛ ሂድና የሚለቃቅመውን ልቀቅም። አልሰጥም፣ መቼም አልሰጥም። በቃ አንተ ሂድ። በቃ አልሰጥም። አንቺ ግቢ፣ ችግር የለውም። የሰው መኪና ገባ። መቼም አልሰጥህም። ግን የትም እንደሆነም አገኘዋለሁ። መኪና ከዚህ ነው። ተነስ። ምን አይነት በሽተኛ ሰው ነው? በእናትህ ያለ ጥፋት ዝም ብሎ ትንፋሽ አትሄድ በል። እናትህ እንዳልጋጥም እዚህ ታውን እንኳን ሰላም በሀገር ውስጥና ከሀገር ውጭ ሆናችሁ የኔ ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁን። ይሄ ደግሞ ሰይጣን ቆሟል። አቤት። ሰላም ነው? ሰላም። እንዴት ነህ? እዛ ጋር ብረከር የተቀመጠው እናንተ በቃ ይሄ ንብረት መፍጀት ነው አላማችሁ አይደል? ሁለት ጥፋት ያጠፋ አሁን ላይ ሁለት ጥፋት አጠፋ? አዎ። ምን አጠፋ? አንተ ስልክ እያወራ ነው። ስልክ አላወራሁም። ኦሮፓስ ማለት አንተ አትደቅ አራዳውን እንጂ። ሁለተኛ ደግሞ ብረክ ላይ ሮጥ መታ እኔን ስታይ ቀስ ማለት ምን ስፒድ እኮ ብሬከር እኮ የለውም እኮ። ይሄ ምንድን ነው?
እና ይሄ በማራቶን እንትን የተዘጋጀ ነው ሩጥ ነው። ይሄ እኮ ገና እኮ ራሱ 20 እንኳን አላለም። ኧረ በስመ አብ አሁን ለምን ትከራከራለህ እንዴ? በከፊት ለፊት ያለ ሌላ ብዙ እንትን አለ። ምን አለ ፊት ለፊታችን? ብታምንስ አሁን እንዴ ለምን ያታምንም? እረፍ እንጂ ተው። እስቲ መንጃ ፈቃድ ያውጣ። ስጠኝ እስቲ መንጃ ፈቃድ። ምን አለ ጥፋቴ? ተው። ያው ለዚህ ጋር የቆምኩት ስራ ለማስፈጸም ነው። አይኔ እያየ ነው። ነርተ መጣ። እኔ መኖር ስታክ ስፒድ ብሬክ ተጋልብጠ ነበር። ሌላው ነው የምገለበጠው። ምን እኔ ሃይዌይ መንገድ ላይ እኮ አይደለም ያለው። ኦሮ በስመ አብ መንጃውን አንተ በእናት ጭቅጭቅ ምንድነው? እንዳራዳ ታውራ እንደ ጭቅጭቅ ምንድነው? አምጣ መንጃ ፈቃዱ። ምን አይነት ነው በእናት ጥፋት ነው እንደ ዝም ብለህ እንተው። እኔ ለነገሩ ትዕግስት አትወዱም። ይገርም ነው። ይሄ ቦሎ ለምንድን ነው የማታስተካክለው? ቦሎ ሁሉም የተስተካከለ ነው። ምን አሁን ፕላስተሩ ለቃ ነው። አይ ጥፋት የለም። ፕላስተሩ ለቃ ነው። እንዳራዳ አውራ እስቲ እንዳራዳ አውራ። ማነው ስምህ? ደምስ። እንደ ስምህ ነው የተመሰስክ የምታልፈው? ምንም አልደመሰስኩም። አንተ ያው ምንም እንጂ ምንድነው? ፋራ ነህ እንደ ፋራ ነህ? እሺ በቃ የለም በቃ ይላል። ደግሞ መኪናው ምንድን ነው የሚመስለው? ያለ ጥፋት ነው መቀጣት እኮ በጣም ሰልችቶኛል። አሁን ስንተኛ ጊዜ ነው የምቀጣው? ያለ ጥፋትም ሳጠፋም ሳላጠፋትም ዝም ብዬ ነው የምቀጣው? አሁን ያንተ እኮ አፍ መለፍለፍ ያስፈልግ። አንደኛው መኪናው ይኸውልህ ዝግት ያደርጋል። አታሳጥብም። ውበት ብትጠብቅ ለራስህ ነው። ዝናብ ነው እየዘነበ ነው። እና እሺ አሁን ይኸውልህ በሁለት ነው የምቀጣ። በምን ነው የምቀጣ? ስልክ እያወራ ነው። ስልክ አላወራሁም። አውርተሃል? ጭራሽ አድርገለኝ። ኧረ በስመ አብ ወልድ። ሁለተኛ ደግሞ ስፒድ ብሬከሩ አውቀህ ዘለልክ። ስፒድ ብሬከሩን ጎርተሃል። ይኸው መኪናው እንደመጣ ነው የመጣሁት። እሱን አታስረዳኝ ነህ። በግድ እንደዚህ አይነት ምናምን ነገር አለ? እሺ አታስረዳኝ። በደንብ ነው የሚታየው። ከዚህ በላይ ግን ይታያል። መልስ አትስጥ አለኝ። እኔ እስካሁን በፊት እያወራሁ ነው። መልስ አትስጥ። እሺ እንዴት ነህ? ሰላም ነው? መኪናው የማን ነው? የራሴ ነው። የራሴ ነው መኪናው። እሱ መንጃ ፈቃድ ነው። ይሄ መኖሪያ ፈቃድ ካርድ ነው አላልኩኝ? መልስ አትስጥ። አሰጣጡ አስተካክል። አንተ እስካሁን በፍቅር በፌስ ያወራው ያንተ ትዕቢት ውሸት። ምንም ትዕቢት የለም፣ ምንም ውሸት የለም። እኔ ትክክለኛው ነገር ነው እየተናገርኩ ያለው። አንደኛ ቦሎ ለኔ አልታየም። ይኸው ጎንበስ ብለህ ማየት ነው። እኔ እና ቆመ ነው እንደሚታየው። አይ ተንቻለሁ እዚህ ላይ ምን አንጸባራቂ ይኖረው ነው ቦሎ? አይ ተንጸባራቂ ነው። እንዴት ምን መልስ ነው የምትመልሰው? ሲጀምር አንደኛ እዚህ ቦሎ ላይ ድም ላይት ማስቀመጥ ያለ እንዲታየኝ ላንተ። ለመነጽር አታረግ? መነጽር እንዴት? ለምን የአይን መነጽር አታረግ? አይኔ ይጥፋ። አንተ እንዴት ነው የምታፈላው? እየጠየቁ እኮ መሳደብ እኮ። እሺ እሱ ነው እሱ ይናል። ኦኬ ምንድን ነው የምጽፈው? እዛ ሄደህ እስክሪን ተነስተህ እንድትመጣ ና። ይሄ ነገር አልበዛም? ምኑ ና ማለት ምን ማለት ና ነው? ይሄ ምንድን ነው የሚለው? ምንድን ነው የሚለው? ቀና በልና አንብበው። የሚለው ቆንጆ ነው። ያዘና አንብበው እስኪ። ምንድን ነው የሚለው? አንተ ነህ እንደ አይ ጥሩ ነው። ያው ለደህንነት ብለን ነው እኛ ሰው። ልክ ነህ። ያዝ። አምጣ መንጃ ፈቃድ። መጀመሪያ እኮ አባል ነኝ ማለት ያለ አይደለም ማለት አይጠበቅብኝም። ለምን እላለሁ? እንዴት ሌላ መሰረት ስራ ያስከበርኩ ህግ ያስከበርኩ አይደለም? ህግ እንደዚህ ነው የምታስከብረው? ለዛሬ ልለፍህ፣ ሌላ ጊዜ እንዳይለምድ። አምጣ መንጃ ፈቃድ እንዳይለመድሽ። ሁለተኛ ግን በእንደዚህ አይነት ጥፋት ካገኘሁ አስገባሃለሁ። ታው ሂድ ግባ በሰላም አንተ ሂድ ግባ ሂድ። ብርቅ ነው እንዴ? እናንተ ከማን በላይ ሆናችሁ ነው? አሁን እሱ እንዴት ነው የሚያደርገው? እሱ አሁን ከፍ ያልክና ስልጣኑ ከፍ ያለና አፉ ከፋት ይቅርታ ረይነ ራስ ዘበር ማዝገ ለባል ብዬ ወጥቼ በለበሉ ውስጥ ገብቼ ነበር።
አባልና አይልም እንደማጅምራ ሰው ፈርቶ አይሞትም ታሞ እንጂ ባል መታወቂያ ታይም ባክኛም መሆን ያቅተው አይደለም ማጭብራ ትቤቱ ሲነፋ ይቻላል እንደዚህ ሲወጣጠር ትንፋሻ ብርቅ ነው አንተ መታወቂያ ሰጠው አትቀጣም ህጉ አክብር አጂ ድብረተ ተመለሽ በቃ እንጂ ሰላም ሰላም በሀገር ውስጥና ከሀገር ውጭ ሆናችሁ ይህንን ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ ሼር ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁኑ